ግብዣው እናመሰግናለን። መምጣት ስላልቻልኩኝ ይቅርታ። እኛ ሴቶቹ የራሳችን ጊዜ እናሳልፍ ብለን ነው ቤተሰብ አምሳኬ እናስገባው ብላለች ቅመምዬ ማለት ነው። ንጉሷ ደግሞ የኔ ትልቅዬ ወንድም ትልቅዬ ሳይሆን የኔ ታላቅ ወንድም ነበረ። የኔ ትልቅዬ ወንድም እናመሰግናለን፣ አምሳኬ እናስገባው ወንድማችን ቤተሰብ ብሏል። አስገቡት ማለት ነው። ሰላም ሰላም የኔ ውድ ቤተሰቦች እንዴት አመሻችሁ? እንደምንቆያችሁ አላሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቹ ዛሬ አልመጡም። ያው መጨረሻ ከቦስ ጋራ ናቲ ቤት መጥተዋል። ብሩክ ማለት ነው። የወንዶች ጉዳይ ሴቶቹ ዛሬ የራሳቸው ፕሮግራም አላቸው። እምቢ ብለውን ወጥተዋል ብለው ቤቱ በአንድ እግር አቆመውት ነበረ። በጣም ደስ ይላልና በነገራችን ላይ እናቴ በጣም ጥሩ ሰው ነው። ማርያምን ንግግሩ ራሱ በስማም የበሰለ ሰው እንዲህ ነው። ልጆቹን በደንብ ቆንጥጦ ይዛቸዋል። በምክር በተግዛዝ በሁሉም ነገር ማለት ነው። በጣም ደስ ይላል። ኦልሞስት አንድ አመት አለፋቸው አይደለ? እና በጣም ደስ ይላል። ይህ ፍቅራቸውን አይቀይርባችሁ እሱም ብሏል። ይሄ ባህሪ በነገራችን ላይ አብሮ የሚወለድ ነገር ነው። የሚቀያየረው ጸባይ ነው። ራሳችን የምንቀያይረው ማለት ነው። ባህሪ ምንም ብትሉት መቀየር አትችሉም። ቢኮዝ አብሯችሁ ስለሚወለድ ማለት ነው። እና ጸባያቸውን አይቀይርብኝ ብለዋል። አሚን አይቀይርባችሁ ማርያምን። እንግዲህ ቤቱን ጋብዘዋቸዋል ደስ በሚል ሚስትየው በሌለችበት ማለት ነው። የነሱ የራሳቸው ፕሮግራም አልነበራቸው ከቅመምዬ ማለት ነው። እና ቅመምዬ እኔ ቆንጆ ብዙ እንትን እንደምትወስጂ ከእሷ ጋራ ከናቲ ሚስት ማለት ነው። አንዳንዴ ከጥሩ ሰው ከኋላችሁ ጥሩ ነገር ብዙ ትምህርት ወስዳችሁ ትገባላችሁ። ከመጥፎ ሰው ከኋላችሁ በቃ የእሱን ሁሉ ነገር ወርሳችሁ ነው የምትገቡት ማለት ነው። ስለዚህ እነሱ አሁን ብዙ ነገር እንትን ይላቸዋል። ብሩክም ወደ የትዳሩን ነገር ሁሉ ነገር እያየ እሱም ወደ ትዳር ሲገባ እንዴት ማኔጅ እንደሚያደርግ ይማራል ብዬ አስባለሁኝ። እንግዲህ እንቁሌ ልጅ እያልኩ ነው አደለ ቦስ? የምር ቦስ ማለት ነው። እንቁሌ ልጅ እንዲያደርጉ እንዳያስቀኑክ። ስለዚህ ያንተም ፈልግ ማለት ባይዙ አሁን ቦስ እኮ ትዳር ውስጥ የሚገባበት ታይም ነው ኤጁ ማለት ነው። እሱ ፍጹሜ አይበቃም እንዲህ እስከምታረጁ ድረስ ነው። ፍጹምማ በቃ ከሱም በላይ የሆነ እየታገለ ነው። ድራማ የሚሆን ፍቅር የሚሆን በጣም ግራ የሚያጋባ ውስጥ ገብተዋል ማለት ነው። ለማንኛውም ቦስ ወንድማችን በቃ ስነ ስርዓት አላትን ይሆናል አይደለ? ለትዳር የምትሆን ይሆናል አይደል? ዲሲፕሊን ያላት ከዚህ በፊት የመጡ ሴቶች የምር ለትዳር አይሆኑም። በስመ አብ ቀበጦች በስመ አብ አይሆኑም። እና ስለዚህ ያንተም የግራ ጎንን ዋጣችን ፈልግ ማለት ነው። እንደዚህ እንቁልልጭ አትሆን አይሉክም ማለት ነው። ለካ ብሩክ ማለት ነው ጨጓሬ እያለ ነበረው ለካ ፍቅር ነው ማለት ነው። ዛሬ እኮ ምስጢር አወጣ አይደል? አቶ ናቲ አርሴናል ዋንጫ በላ፣ ከዛ ፍቅሩን ገለጸ፣ ጨጓራውም ተወው እያለ ነበረ። ለካ ጨጓራ ለካ ፍቅር ነበረ የሚያቃጥልክ ማለት ነው። በነገራችን ላይ ኮሜንት ላይ ራሱ ፍቅር ነው ጨጓራ የሚያቃጥለው ይሉት ነበረ። የምር አሁን ነው ትዝ ያለኝ። እና ያምቆት ውስጡን እያቃጠለው ለካ ፍቅር ነበረ ማለት ነው ጨጓራ። ወይኔ በላቸው ለካ ፍቅርን ጨጓራም ያቃጥላል ማለት ነው። ባይዘዌ ፍቅርና እጮኛ ምንድን ነው ልዩነቱ? እንዴ እጮኛ ይበል እያለው ነበረ ትላንትና ቤኪ ማለት ነው። ልዩነቱ ምንድን ነው? ገና እኮ አልተጋቡም አይደል? እጮኛዬ አንድ ነው አይደለ? እስኪ የምታውቀው ንገሩኝ፣ ኩሽክ በሉኝ ማለት ነው። እሱ በቃ ፍቅረኛ ማለት እኮ ተው ጮኛ እያለ ነው። እናቴ ወንድማችን ከቻልክ ኤቭሪዴ ብትመጣ ምንም ችግር የለውም። ከተመቸክ ምንም ችግር የለውም ማለት ነው። ሜቢ በዚህ ቪዲዮ 32 33 ሊገባ ይችላል። እናንተ ደግሞ ወደ 50 እናስጠጋው ማለት ነው። ማርያምን በጣም ስነ ስርዓት ያለው ንግግሩ ራሱ ጌታን ብስማም
እና እናስገባው። ታላቃቸው ነው፣ እንደ ተግዛዝ እንደ ምክር እነሱም እኮ ይናገራሉ በቪዲዮ መሀል ምን አይነት ልጅ እንደሆነ ይናገራሉ። እና በጨረቃዎች ፋሚሊ ደግሞ ወደ 50K እናስገባው ማለት ነው። ሚጣዬ ደግሞ አመቷ ሊሞላት ነው አይደል ያሉት። እንኳን ተወለሽ የኔ እናት የኔ ጣፋጭ ማርያምን። ወደ ሚዲያ መምጣት ያለባት ልጅ አልነበረችም ባይዞ ጌታ እና እኔ እናት ካፍክ የማጠፋዋ ሰማዕቷ ቅድስት አርሴማ ትጠብቅልህ ታሳድግልህ። ማርያምን በጣም ደስ የምትል ልጅ ነች። እንግዲህ ጨረቃዎቹ ልጆቻችሁ እኔ እንጃ ወደ ሚዲያ ባታመጡ ነው እኔ ደስ የሚለኝ። ጌታ አስባችሁታል? ሁለቱን ቆንጆ ባልና ሚስት የሚወልዱትን ልጅ ኢማጅን አድርጉ። ግን ሚዲያ ባታመጡ ጥሩ ነው። ብሩክም ያስቀምጠው። በተለይ ሴት ከሆነች ገና ይዘዋት ነው የሚዞረው። ታየኝ። የምሬን እኮ ነው። ገና ካሁን እኮ በቃ እየተፎካከሩ ነው። ኧረ በስመ አብ። ብቻ የዛን ቀን ያብቃችሁ። 4 ልጆች በጣም የፈመሱ ልጆች ናቸው። በጣም ታሪክ የሰሩ ልጆች ናቸው። እኛንም ለማየት ያብቃን። ማርያምን በስመ አብ። እኔ በቃ እኔ እንጃ በስመ